አብዛኛው ማህበረሰብ አሁን ይሄ ማህበራዊ የሆነ የቅናት መንፈስ ውስጡ አለና በህይወቷ በጣም ትልቁን ደስታ በምታገኝበትና የሽምግልና ፕሮግራሟን በምታከናውንበት ዕለት እጅግ ዘግናኝ የተባሉ የስድብ ውርጅብኞች የወረዱባት፣ አስጠሊታ ቃላትም የተወረወሩባት በቲክቶክ በኩል የምትታወቀው ማሂ ኬብ የሷ ጉዳይ አነጋጋሪ ሆኗል። ግዴታ የሆነ መቅለስለስ ምናምን የለባትም። ሰው ራሱ ነው መሆን ያለበት። ቆመሽ ቀረሽ፣ አረጀሽ፣ አግቢ በጣም ብዙ ጊዜ እንደዛ ተጽፉላት ነበረ። ምንድነው ጉዳዩ? ምንድነው የተፈጠረው? ማሂ ላይ ይሄ ሁሉ ስድብ የወረደው ለምን ይሆን? እኔ ለሷ ጠበቃ አልቆምም። ሲጀምር ምን አይነት ስድቦች ቢሆኑ ነው ይሄን ያክል አነጋጋሪ ሆነው የሚለውን እንድንማማርበት በዚህ ፕሮግራማችን ላይ የምንመለከተው ጉዳይ ነው። ሌላው ሰሞኑን ማህበራዊ ሚዲያውን ያጥለቀለቀው ቶማስና ጌታቸው በሚል መጠሪያ በዚሁ በቲክቶክ በኩል በስፖርታዊ እንቅስቃሴያቸው የሚታወቁት ወጣቶች ጉዳይ ነው። በተለይ ሰሞኑን ቶማስ በአንድ ፖድካስት ላይ ብቅ ብሎ ጣል ያደረጋቸው ቃላት እንደገና ጉዳዩን ያጧጧፉት ይመስላሉ። ይህ ጉዳይ አዲስ እይታዎችን ይዞ መጥቷል። አንዳንድ ሰዎች ሐሳባቸውን እንደሚሰጡት ከሆነ በሚዲያ ላይ ከሚከራከሩባቸው ከሚያወሩባቸው ጉዳዮች ጀርባ የራሳቸው ዓላማ አላቸው ተብሎም እየተነገረ ነው። ምንድነው? ይህንን እናነሳዋለን ማለት ነው። እንደምን ቆያችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን እንዲህ እየዳሰሰ ነው የሚያቀርብላችሁ። ከዝግጅቶቻችን ትማራላችሁ፣ ቁም ነገር ታገኛላችሁ፣ እንዲሁም ደግሞ ትዝናናላችሁም ጭምር ማለት ነው። ስለዚህ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ስጡን። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ጌታቸው በላይ አብሬያችሁ ቆያለሁ። ወደ ዝግጅቱ እንለፍ። ሰሞኑን ማህበራዊ ሚዲያ ላይ በጣም ብዙ ሰዎች ሲያንሸራሽሯቸው ከነበሩ ጉዳዮች መካከል ይሄኛው ቪዲዮ ልቤን ነክቶታልና እስኪ እንመልከተው። እኚህ ምስኪን እናት እንደምትመለከቷቸው አንድ ሻይ ቤት ላይ ብቅ ይሉና የሚበላ ነገር ይጠይቃሉ። እዚያ ያሉ ሰዎች ደግሞ የሚበላ ነገር ይሰጧቸዋል። ትርፍራፊ ነገር ይመስለኛል። ከዛ ከሻይ ቤቱ ወጣ ብለው በሯ ላይ ነው ቁጭ ብለው እንዲህ በሚያሳዝን ሁኔታ ሲመገቡ የሚያሳየው። ይዋቸው እስኪ። ረሃብ በእውነት በጣም ክፉ ነገር ነው። እንዲህ በጣም በሚያሳዝን እንዲህ በጣም አንጀትን በሚመላ መልኩ ነው ተቀምጠው በማህበራዊ ሚዲያ ላይ ስናያቸው በጣም ብዙዎቻችን ያዘን ነው። አዎ እንደምታያቸው እኚህ ሴት እድሜያቸው ከፍ ያለና በጣም ብዙ ነገሮችን በህይወታቸው ያሳለፉ የሚመስሉ ከዚያም አልፎ ልጆችን የልጅ ልጆችንም ያዩ ጭምር የሚመስሉ ትልቅ ሰው ናቸው። እንግዲህ እኛ ሀገር ላይ አሁን እየከፋ እየተባባሰ የመጣው በተለይ እናቶች አባቶች በየጎዳናው በየመንገዱ በእንደዚህ አይነት መንገድ እየተመለከትናቸው ነውና በጣም ልብን የሚነካ ነገር ነው። በነገራችን ላይ ቪዲዮ ተቆርጦ የቀረበ ስለሆነ ነው እንጂ በሌላ ቪዲዮ ስመለከት እኚህ እናት መጀመሪያ ወደ ሻይ ቤቱ ጎራ ይሉና ምግብ ካላችሁ የሚል ጥያቄ እያቀረቡ ይመስላል። ከሩቅ ነው የተቀረጸው። እነዛ ሰዎች ምግብ ይሰጧቸውና በር ላይ ነው ኩርምት ብለው ቁጭ ብለው የተመገቡት እና አንዳንድ ሰዎች ታዲያ አስተያየት ሲሰጡ ምን አለ ወንበር ቢስቡላቸው፣ ምን አለ ወደ ውስጥ በኩል ገባ አድርገው ቁጭ አድርገው እንደ እናት አክብረው ቢሰጧቸው ምን ችግር አለው የሚል ሐሳባቸውን የሰጡ ሰዎች አሉ። እንግዲህ እኚህ ሴት በወጣትነታቸው በዘመናቸው ብዙ ሰዎችን ቤታቸው ውስጥ የሚያስተናግዱ ሊሆኑ ይችላሉ። ብዙ ሰዎችን የሚያበሉ የሚያጠጡ ሊሆኑ ይችላሉ። እንግዶችን አክብረው ብሉልኝ ጠጡልኝ እያሉ የሚሸኙ እንደማንኛውም ኢትዮጵያዊት እናት ያለ ትልቅ የሆነ ክብር የነበራቸው ሰውም ሊሆኑ ይችላሉ። እንግዲህ አሁን እናቶች አባቶች በእንዲህ አይነት መንገድ በአዲስ አበባ ጎዳናዎች በሌሎች ሀገራችን ከተሞችም ጭምር እየተንከራተቱ እየለመኑ የሚበሉት የሚጠጡት እያጡ እየተቸገሩ ይገኛሉና መፍትሄው ምንድነው የሚለው በሁላችንም አእምሮ ውስጥ የተቀመጠ ነገር ነው። እናቶችን አባቶችን ስንመለከት በቻልነው አቅም ማገዝ መርዳት በጣም አስፈላጊ ነገር እንደሆነ ለመጠቆም እንፈልጋለን። እንግዲህ እኚህን እናት አድራሻቸውን ፈልጉና እባካችሁ እናግዛቸው የሚሉ ሰዎችን እየተመለከትኩ ነበር። አድራሻቸው አልተገለጸም። እንግዲህ ይሄንን ቪዲዮ ቀርጸው የለቀቁት ሰዎች እኚህን እናት አድራሻቸውን የሚያቀርቡ ከሆነ
ተመልሰን ለእናንተ እናደርሳችሁና ሁላችንም ለማገዝ እንረባረባለን ብዬ አስባለሁ። እግዚአብሔር ይርዳቸው። ማሂ ኬብ በሚል መጠሪያ በቲክቶክ እና በዩቲዩብ በኩል የምትታወቀው እች ወጣት በጣም በርካታ ወዳጆች በጣም በርካታ ተከታዮች ያሏት ናት። ብዙ ሰዎች እሷን ደስታ ተመልክተው እንግዲህ ሀሳብ አስተያየታቸውን እየሰጡ ነበር። እንግዲህ ማሂ በተለይ በወቾ ጉድ ፖድካስት ላይ በጣም በርካታ እንግዶችን ሲያቀርቡ አብራ እየተሳሳቀች እየተጫወተች ደስ የሚያሰኙ ጥያቄዎችን እየጠየቀች ለኛ ቁም ነገር የሚሆኑ ተዝናኖትን የሚፈጥሩና በርካታ የፖድካስት ፕሮግራሞችን በማዘጋጀትና በማቅረብ ነው የምትታወቀው። በቲክቶክም በተመሳሳይ መልኩ የራሷን ቪዲዮዎች እያመረተች ማስታወቂያዎችን እያገኘች ህይወቷን መንገዷን በማስተካከል ላይ የምትገኝ እንግዲህ ትጉህ የምትባል ወጣት ናት ማለት ነው። በቅርበት የሚያውቋት ሰዎች ሲመሰክሩላት በጣም የዋህ መልካምና ለሰዎች ጥሩ ነገርን የምታስብ የምትመኝ የራሷንም ህይወት ለማስተካከል የምትተጋ ጎበዝ ሴት ናት እያሉ ይመሰክሩላታል። እንግዲህ ማሂ ሰሞኑን የተከናወነው የሽምግልና ፕሮግራሙ ከመቃረቡ ቀደም ብሎ የታገቢኛለሽ ጥያቄ ወይም የቀለበት ፕሮግራም ተዘጋጅቶ እጮኛዋ ቀለበት እንዳጠለቀላት እናስታውሳለን። በዚያ ሰዓት በጣም በርካታ ሰዎች የደስታ መልእክቶችን ነው ሲያሽጎደጉዱላት የነበረው። እሷም ያልጠበቀችው ያላሰበችው ሰርፕራይዝ ስለነበረ በጣም ደስ ብሏት እንደነበር ስትገልጽ ነበር። በፍጹም በእንዲህ አይነት መንገድ አልጠበቅኩም ነበር እያለች ያንን ጊዜ ስታስታውስና ስትናገር ስናደምጣት ነበር። ማሂና እጮኛዋ የተገናኙት በአጋጣሚ ነበር። ለእጮኛዋ እንዲሁም ደግሞ ለሷ የጋራ የሆነ አንድ ጓደኛ አላቸው በመሃል። ሁለቱም እሱም ብለው በሚሄዱበት ጊዜ ይተያያሉ። ከዚያ እንደ ቀልድ ጓደኛዋን ምን አለ ይሄን ሰውዬ ብታጣብሰኝ ብታገናኘኝ የሚል ሐሳቧን ታቀርብለታለች። በተመሳሳይ እጮኛዋም እቺ ልጅ ለምንድነው አንተ ግን ማታጣብሰኝ የሚል ቀልድ የሚመስል ሐሳባቸውን ሁለቱም ለየብቻ ያቀርባሉ ማለት ነው። በዚህ አይነት ሁኔታ አጣብሰኝ ካላችሁም በኋላ ደግሞ ጸብ ይፈጠር መሃል ላይ ገብቼ ሽምግልናውን የማደርገው እኔ ለሆነ ነውና አዳው ለኔ ስለሆነ አልፈልግም ብሎ በቀልድ መልክ ያልፈዋል ማለት ነው። በኋላ ሌላ ጊዜ በተለያዩ አጋጣሚዎች መገናኘት ጀመሩ። ስልክ ተለዋወጡ። እንዲህ እየተባለ ግንኙነታቸው ወደ ጓደኝነት አደገ። ከጓደኝነት ደግሞ ወደ ፍቅር ግንኙነት ተሻገረ ማለት ነው። እነዚህ ሁሉ መስመሮች ከመጡ በኋላ ነው ያ ያልታሰበው የታገቢኛለሽ ጥያቄ የተከናወነው። ብዙዎቻችሁ እንደምታስታውሱት በወቅቱ በጣም በርካታ ቲክቶከሮች ጓደኞቿ፣ አርቲስቶች፣ ወዳጆቿ በሙሉ በተገኙበት ነበር የተከናወነው። በጣም ደመቅ ያለ የታገቢኛለሽ ጥያቄ ነበርና በእንደዚህ አይነት መንገድ አበቃ። ይህ እጮኛዋ ከሰሞኑ ደግሞ ሽማግሌዎችን ላከ። እቺን ወጣት ላገባት፣ ህይወቴ ላደርጋት፣ አጋሬ ላደርጋት ነውና የዚህችን ልጅ ቤተሰቦች እንድጠይቁልኝ እፈልጋለሁ ብሎ በቤተሰቦቹ፣ በወዳጆቹ፣ በጓደኞቹ በኩል በሽምግልና ወደ ማሂ ቤተሰቦች አቀኑ። የማሂ ቤተሰቦችም እናንተ ከተዋደዳችሁ እኛ መንገድ ዶር ጥሩ ጸባይ ካለው መልካም ልጅ ከሆነ እነሆ ልጃችንን ሰጥተናል ብለው ይፈቅዳሉ። በመጀመሪያ የማሂ ሽምግልና ምን ይመስል እንደነበር ከሰሞኑ በጥቂቱ እንመልከት። ልብሷ በጣም ደስ ይላል አይደለ? በጣም ነው የሚያምረው። ዋው ዲኮሩ፣ አለባበሷ፣ በቃ ፕሮግራሙ በጣም ቅልጥ ያለ ድምቅ ያለ ነበር። በእውነት በጣም ነው ደስ የሚለው። በጣም ደመቅ ያለ ነበር። በነገራችን ላይ ብዙ እንግዶች የተገኙበት ነበር። እንደ ኑሐሚን መሰረት አይነት ተወዳጅ አርቲስቶችና ተዋናዮችም ጭምር በስፍራው የተገኙበት ነበር። ታዋቂ ቲክቶከሮች በተለይ ደግሞ በወቾ ጉድ በኩል የሚታወቁት የማሂ ወዳጆች፣ ሌሎችም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ሲጨፍሩ ሲደንሱ በቃ ደስ የሚያሰኝ ጉዞ ሲያደርጉ ነው የቆዩት ማለት ነው። ከሽምግልና ፕሮግራሙ ቀደም ብሎ ግን የነበረውን ሂደት ማሂ ስታጋራ ነበር በቪዲዮ። ሽምግልና ነገ ነው። ከልብሷ፣ ከሜካፓ፣ ከምታደርጋቸው ነገሮች በአጠቃላይ እያጋራች ነበር እንቅስቃሴዋን፣ እያንዳንዱን ሂደት ማለት ነው። በመጨረሻ እንግዲህ የዚህን ፕሮግራም አካሄድና ውሎ በዚሁ በማህበራዊ ሚዲያ ላይ መሰራጨት ጀመረ። በማሂ የቲክቶክ አካውንት ጀምሮ በጓደኞቿ፣ በሌሎች በፎቶግራፈሮች፣ በዲኮር ቤቶችና በሌሎች የማህበራዊ ሚዲያ ገጾች በኩል ቪዲዮቹ መለቀቅ ጀመሩ፣ ፎቶዎች መውጣት ጀመሩ ማለት ነው። ያልተጠበቁት ነገሮች የተፈጠሩት ከዛ በኋላ ነው። በጣም ብዙ ሰዎች እንኳን ደስ ያለሽ
እንኳን ለዚህ አበቃሽ ብለው ደስታቸውን እንደገለጹት ሁሉ በዚያው ልክ ማአት የስድብ ውርጅብኞች በጣም የሚዘገንኑ ቃላት ማሂ ላይ ሲያዘንቡባት ከረሙ። እኔ ምክንያቱ በፍጹም ሊገባኝ አልቻለም። እውነት ለመናገር ብዙ ሰዎችም ቅኔ የሆነባቸው ይሄ ነውና ቀደም ሲል በሌላ ስድብ ነበር ይችል ሲያጣድፏት የነበረው። አረጀሽ ሲሏት ነበር። እድሜሽ ሄደኮ ለምንድነው ማታገቢው እንደ ጓደኞች አትሆኝም ወይ ምናምን እያሉ ከዛ በፊት የሚያስጠሉ ቃላት ነው ሲጠቀሙ የነበረው። ልክ የቀለበት ፕሮግራሟ ሲደረግ ደግሞ በቃ ያን ሁሉ ሲሳደቡ የነበሩ ሰዎች በደስታ ተገለበጠ፣ በጣም ደስ ይላል ምናምን ብለው መልእክታቸውን ላኩላት። አሁን ሽምግልናው ሲደረግ እንደገና በደስታ አብሯት የነበሩ ሰዎች ተገልብጠው ደግሞ በሌላ ስድብ መጥቶባት ማለት ነው። ታዲያ ይህን የተመለከተ አንድ ወጣት በቪዲዮ መልእክት አስተላለፈ። አብዛኛው ማህበረሰብ አሁን ይሄ ማህበራዊ የሆነ የቅናት መንፈስ ውስጡ አለና በተቃራኒው አስቡት። ለምሳሌ ማሂ የሆነ ታማ ተቸግራ ወይ የሆነ ነገር ሆና ስራ ተበላሽቶባት ምናምን እያለቀሰች ላይቭ ወይ የሆነ ቪዲዮ ብትለቅ ይሄ የሰደባት ህዝብ እንዳለ ይገለበጥና አይዞች ማሂ በርቺልን፣ እንደዚህ ነው፣ እዚህኛው ገዳም ሂጂ፣ ይሄን ጸበል ሞክሪ፣ አይዞሽ ሁሉ ያልፋል ምናምን ነው የሚለው ህዝቡ። ለምን አትሊስት አትረብሻቸውም። አሁን ጎስቁልናው፣ ችግሩ፣ ስቃዩ ሁላችንም ጋር ስላለ ያ ሰላም ይሰጠናል። ሰማችኋ? የልጁ ሐሳብ ምንድነው? ልክ እንደ ተሳዳቢዎቹ ብትቸገር ይሄ መጎሳቆል ቢኖር ምናምን ከነሱ ጋር እኩል የሆነ የተስተካከለ ስለሚመስላቸው እንሷን ለማጽናናት አለንልሽ ለማለት ይጣጣሩ ነበር ነው። ነገር ግን አሁን ከነሱ የተሻለ ነገር ላይ የደረሰች ሲመስላቸው ጥሩ ነገር ወደ ቤቷ እንደመጣ ሲሰማቸው የቅናት መንፈስ ተነሳባቸው ነው የልጁ ሐሳብ። እውነትም ይሄ የቅናት መንፈስ ነው የሚመስለው። ሰዎች ሲደሰቱ ልንደሰት ነው የሚገባው አይደለ? የነሱ ደስታ እኛን ሊያስደስተን ነው የሚገባው። ከዛ በተቃራኒ በሆነ መንገድ ግን እንዲህ የሚሏት ሰዎች በረከቱ ማለት ነው። እቺ ልጅ ስለተደሰተች በደስታዋ ቀን ስለዘለለች መዝለሏ ምናምን ህዝቡን ደብሮታል። ለምን ተደሰትሽ ነው ጥያቄው። ስትደሰች ደግሞ ችግራችንን ታስታውሻለሽ ነው መልሱ። በጣም ይገርማል። ልጁ መርጦ ያስቀመጣቸው ኮሜንቶች በእርግጥ የሷ ቪዲዮዎች ስር ላይ ብትገቡና ኮሜንቶችን ብትመለከቱ በተከታታይ በጣም ዘግናኝ ሆኑ፣ በቃ የሚያስጠሉ ስድቦች ናቸው የሚታዩትና እኔም ይሄንን እየታዘብኩ ነበር። በጣም ያሳዝናል። ለማንኛውም ይሄንን ጉዳይ በነገራችን ላይ የተቸው ይሄ ወጣት ብቻ ሳይሆን ሌሎች ታዋቂ ቲክቶከሮችና አርቲስቶችም ጭምር ናቸው መልእክት ልከዋል። ህሊና ጌታቸው የምትለውን ደግሞ እንስማት። ወይ ማህዬ፣ በመጀመሪያ እንኳን ደስ ያለሽ፣ እግዚአብሔር ዘመንሽን ሁሉ ይባርክልሽ፣ እግዚአብሔር የባረከው ትዳር ያርግላችሁ። ከዛ ሲቀጥል ግን ኮሜንት ላይ የገባችሁ ይሄን ሁሉ ብርጅብኝ ወረዳችሁባት ሰዎች፣ ልታሸማቅቋት የሞከራችሁ ሰዎች፣ ደግነቱ ልጅቷ የምትሸማቀቅ ልጅ አይደለችም እንጂ ምንድነው ከዚህ በፊት ሳታገባ ቆመሽ ቀረሽ፣ አረጀሽ፣ አግቢ በጣም ብዙ ጊዜ እንደዛ ተጽፉላት ነበረ። አሁን ደግሞ እግዚአብሔር ፈቅዶላት እሱ በፈቀደ ሰዓት እሱ ባለ ሰዓት ትዳር ሊሰጣት ሽምግልና ቢላክች ልጅ ብትደሰት እንደፈለገሽ ብትሆን በዚህ ደረጃ አፋችሁን መክፈት ግን እውነት ጤነኝነት ነው? በተለይ ሴቶች፣ እኔ እንደውም ወንዶቹ ችግር የለም፣ ሴቶቹ ግን ምን ሆናችሁ ነው? በስመ አብ ወወልድ ወመንፈስ ቅዱስ። እውነት እግዚአብሔር አይወደውም። በነገራችሁ ላይ እግዚአብሔር በሰው ደስታ ስትደሰቱ ነው በጣም ብዙ ነገር የሚያደርግላችሁ። በሰው ደስታ እንደመደሰት በጣም ደስ የሚል ነገር የለም በዚህ ምድር ላይ። ምን አደረጋችሁ? ይሄ እርኩስ መንፈስ ነው፣ ቅናት ነው። ጌታ እግዚአብሔር ይቅር ይበላችሁ። ቅናት ነው በቃ ይሄ አሁን የማየው ነገር ቅናት ነው። ሰው ሲያልፍለት፣ ሰው ሲደሰት፣ ሰው ትልቅ ደረጃ ሲደርስ፣ ሰው የሆነ ትላንትና ቃልን የምትሉ ትላንት ማንነቱ ማስታወስ የምትፈልጉ እንደዚህ ሆንክ ምን ነው እንደዚህ፣ እውነት ቅናት ነው። ተጠመቁ፣ ጸልዩ፣ እግዚአብሔርን በየሃይማኖታችሁ። እኔ ጤነኝነት ነው ብዬ አላስብም። ይሄን ሰይጣን ብቻ ነው በሰው ልጅ ደስታ የሚያረው የሚቃጠለው። ለምን? እግዚአብሔር ስለሚመሰገንበት። ህሊና በጣም ካነሳቻቸው ነጥቦችና ሁላችንም ልብ ልንለው ይገባል ብዬ ማስበው ጉዳይ ፈጣሪ ቅናትን አይወድም። ፈጣሪ እኛን ሊያግዘን ሊረዳን የሚችለው በሰዎች ደስታ ስንደሰት ነው። በሰዎች መደሰት ትልቅ የሆነ በረከት አለው። በሰዎች መደሰት የነሱን ደስታ ለኛም እንድንጋራው እንድንወስደው ያረጋናል ነው እና በሰዎች መቅናት በሰዎች እንዲህ አይነት የሚያስጠላ ሙድ ውስጥ ሐሳብ ውስጥ መግባት ተገቢ አይደለም ነው መልእክቱና ከዚህ በተጨማሪ ግን በጣም የገረመኝና ትክክል ነው ብዬ የማስበው ሌላኛው
መልእክት ደግሞ ልዩ በሚል መጠሪያ በዚሁ በቲክቶክ የምናውቃት የማህበራዊ ሚዲያ ተጽዕኖ ፈጣሪ የለቀቀችው ቪዲዮ ነው። ስሙት። ይሄንንም በሰው ደስታ ተደሰቱ እንጂ ሁሉም ነገር ላይ ኮምፕሌን አድርጋችሁ እንዴት ነው የምትችሉት? ማለት ማሂ ራሷን ነው የሆነችው። እሷ እንዲህ ነች። ከዚህ በፊት የሰራችሁ ቪዲዮ ላይ የምትሰራቸው ቪዲዮዎች ላይ ምንም ነገር ብላችሁ አታውቁም። ማለት በቃ እሷ እንደዚህ ነች እና ራሷን የሆነችው የሆነ እርግት ብላ ተረጋግታ የሆነ ሾው ብታረግ ምናምን በቃ ከሷ ጋር አይመጣው። እሷ እንደዚህ ነች። የማሂ ባህሪ ይሄ መዝለሉ፣ መጨፈሩ፣ በሙዚቃዎቹ ይሄን ያክል መደሰቷ ከሆነ ያናደዳችሁ ማሂ ባህሪዋ ነው። የተለየ ነገር አላመጣችም ነው። እንኳን አይደለም በዚህ በደስታዋ ቀን ይቅርና ከዚህ ቀደም በነበረው የህይወት መንገዷ ላይ እንዲሁ ባለው የህይወት እንቅስቃሴዋ እንኳን ቢሆን እንደዛ አይነት ልጅ ናት ነው። ስለዚህ የራሷን ባህሪ ነው ያመጣችው። ስለዚህ ከባህሪዋ የተለየ ነገር አላደረገችም። ከተፈጥሮዋ የወጣ ነገር አላደረገችም እና ተስደቧት ነው ጠቅላላ ሲል የሷ ሐሳብ። በደስታዋ ቀን ደግሞ በጣም ደስተኛ ነችና ግዴታ የሆነ መቅለስለስ ምናምን የለባትም። ሰው ራሱን ነው መሆን ያለበት። ሰው ራሱን ሲሆን ደግሞ ፍቀዱለት። ሰው ራሱን ሲሆን አስመሳይ፣ ሲደሰት ምንድነው እንደዚህ፣ ሲያዝን አልቀሱልኝ ባይ ማለት ኧረ ተው በገብርኤል ማለት እኔ ለሷ ጠበቃ አልቆምም። ሲጀምር እግዚአብሔር ነው በህይወቷ ጠበቃ የሚቆምላት። እግዚአብሔር በህይወታችሁ ጠበቃ ሲቆም ደግሞ ህይወታችሁ ይናገራልና በሰው ደስታ መደሰት ትችሉ፣ በህይወታችሁ ደስታ ታገኛላችሁ። ተደሰቱ። ኧረ ፈበሉ እንዴ! እውነት ነው። ይሄንን የምታደርጉ ሰዎች በሰዎች መቅናት ሳይሆን መደሰት ነው ያለባችሁ። እኔ ግን ከሁሉም በላይ ከተሳደቡት ሰዎች መካከል በጣም የገረመኝ ምን እንደሆነ ታውቃላችሁ? ትዳር ምን ይሰራል አይነት ነገር፣ ትዳር ውስጥ መግባት ብርቅ ነው እንዴ አይነት ሐሳቦች ያላችሁ ክፉ የሆኑ መልእክቶችን ተመልክቻለሁ። ይሄ ትዳርን የሚጠሉ፣ ትዳርን አትፈልጉት፣ አትግቡበት፣ ትዳር እንዲህ ነው አይነት ሚኒንግ ያላቸው ትዳር መጥፎ እንደሆነ እንጂ መልካምነቱን ማንሳት የማይፈልጉ ሰዎች ሲወጋጉ እየተመለከትኩ ነበር። በነገራችን ላይ ይሄ ተጽዕኖ በጣም ቀላል እንዳይመስላችሁ። ዛሬ ላይ ትዳር ሾህ ነው፣ ዛሬ ላይ ትዳር እንዲህ ነው እያሉ የሚተቹ ሰዎች የሚያመጡት መዘዝ ቀላል እንዳይመስላችሁ። ነገ ከነገ ወዲያ ይሄንን እየሰሙ የሚያድጉ ህፃናት፣ ይሄንን እየሰሙ ያሉ ወጣቶች ትዳርን እንዲፈሩት ያደርጋቸዋል። መልካም ሰው በምድር ላይ ያለ እስካይመስላችሁ ድረስ፣ የሚያዩት ሰው በሙሉ መጥፎ እስኪመስላቸው ድረስ በዛ መንገድ እንዲሳል ያደርጋልና ኦፍ ኮርስ ሁሉም ትዳር ጥሩ አይደለም፣ ደግሞ ሁሉም ወንድ መልካም ላይሆን ይችላል፣ ሁሉም ሴት ጥሩ ላትሆን ትችላለች። ነገር ግን በዚህ ምድር ላይ ከተፈጠሩት በጣም በርካታ ትዳሮች ውስጥ ብዙዎቹ መልካምነታቸው መነገር አለበት፣ መታየት አለበት። ሁልጊዜ ኔጌቲቭ ነገሩ አይደለም። ስለ ትዳር መጥፎ ነገሩን እንኳን ብናወራ እንዴት አድርገን ያንን መጥፎ ነገር ቢገጥመን ማለፍ እንዳለብን፣ እንዴት አድርገን ወደ መልካም ነገር ማምጣት እንዳለብን እንድንማማርበት እንጂ ጭራሹኑ ትዳር የሚባለውን ነገር እንድንጠላው መደረግ የለበትም። ስለዚህ ይሄን የሚሏችሁ ሰዎች አትስሙ ነው ዋናው ነጥብ። ከዚያ ውጭ ደግሞ ሰዎች ሲደሰቱ፣ ሰዎች መልካም ነገር ሲገጥማቸው እናንተም ተደሰቱ እንጂ እንዲህ አይክፋችሁ ለማለት ነው በጠቅላላ ይሄ ፕሮግራም የተሰራው። ሌላው ሰሞኑን በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነው በተለያዩ ስፖርታዊ እንቅስቃሴዎች የሚታወቁት ጌታቸውና ቶማስ የሚባሉት ወጣቶች ጉዳይ ነው። እንግዲህ እነዚህ ወጣቶች የየራሳቸው መልካም ስራዎች አላቸው፣ የየራሳቸው ጥንካሬዎች አላቸው። እስከዛሬ ድረስ የመጡበት የየራሳቸው አሳዛኝ መንገድም አላቸው። ሁለቱም እዚህ ደረጃ ላይ ለመድረስና ሀብት ለማብካበት እንዲህ አይነት ጥሩ የሚባል ሁኔታ ውስጥ ለመድረስ ያለፉበት መስመር በጣም የሚያሳዝን ነው። ጌታቸውም ይሁን ቶማስ የከፈሉ ትልቅ መስዋዕትነት አለ። ያ ጥንካሬያቸው ነው ደግሞ የሁለቱም የየራሳቸው ጥንካሬ ማለቴ ነው እዚህ ደረጃ ላይ ያደረሳቸው ማለት ነው። ነገር ግን ሁለቱም እዚህ ደረጃ ላይ ከደረሱ በኋላ ይመስለኛል ፉክክሯን ምናምን እየጨመረች መጣች መሰለኝ። አንዳንድ የቃላት ልውውጦችን ሲያደርጉ እንመለከታለን። ከዚህ ቀደም ቶማስም አላሰራኝ ያለ ይላል፣ ያኛውም ደግሞ እንዲህ አረገኝ እንዲህ ይሆናል የሚል የመልስ ምቶችን ሲያዘገጃጁ አንዱ አንዱን ሲናገር አንዱ አንዱን ሲመልስለት ነበር የቆዩት። በኋላ ግን ወደ ከፋ ጸብ የተሸጋገሩ እስኪመስል ድረስ ቶማስም በአንድ ወቅት እንባውን እያዘነበ በዚሁ በቲክቶክ በኩል ብቅ ብሎ ጌታቸው እንዲህ እያረገኝ ነው፣ ስራዬንም መስራት አልቻልኩም ምናምን የሚሉ ሐሳቦችን ሲያቀርብ ነበር። በወቅቱ እንግዲህ ለምንድነው ይሄን ሁሉ ነገር የሚያደርግበት እያሉ ብዙ ሰዎች ትችት ሲያቀርቡ ነበር። ቶማስንም የሚተቹ ሰዎች ነበሩ ማለት ነው። በመጨረሻም በመሃላቸው ብዙ ሰዎች ገቡና በሶስተኛው ነው በአራተኛው ቀን እንዲታረቁ ተደረገ። በማህበራዊ ሚዲያ ላይ ተሰራጨ። እሰይ እንኳን ታረቁ ብለን
እኛም ስለነሱ ስለጸባቸው ማውራት ትተን ስለሚሰሯቸው ስራዎች ብቻ እየተመለከትን ቆየን ማለት ነው። ሰሞኑን ደግሞ ያልተጠበቀ ሌላ ነገር ተከሰተ። ቶማስ በአንድ ፖድካስት ላይ ብቅ አለና ጌታቸው አሁንም እንዲ ያረጋኝ ነው፣ ይሄ ጸባይ ያለበት ይሄ መጥፎ ነገር አለበት ምናምን የሚሉ ሐሳቦችን ማንሳት ጀመረ። ይሄንን ተከትሎ ብዙ ሰዎች ቶማስ አላዘኑም። ይልቁንም በምላሹ የጠበቀው ነገር ለምንድነው በዚህ ልክ እንዲ ያልክ የምታወራው ሐሜት መሰለብህ አይነት ሐሳቦችን ሲሰነዝሩ ቆዩ። ለማንኛውም በዚህ ጉዳይ ላይ የተሰጡትን ጥቂት የተባሉ አስተያየቶችን ልንገራችሁ። አንዳንዶቹ ጌታቸውን ይሳደባሉ፣ አንዳንዶቹ ቶማስን ይሳደባሉ። ከሁለቱም ወጣ ባለ መንገድ ግን ያየሁት በጣም ጠቃሚ ነገር ልንገራችሁ። እንዲህ አይነት ነገሮች ሆን ተብለው አንዳንድ ጊዜ በማህበራዊ ሚዲያ ላይ ሊደረጉ እንደሚችሉ የሚጠቁም ይሄ ነው አይደለም ሌላ ክርክር የሚከት ነገር ነው። ግን እንዲህ አይነት ነገሮች በማህበራዊ ሚዲያ ላይ ፍጭት የሚመስሉ አንዱን መናገር መውጋት ምናምን ይሄ መልስ መመላለስ ምናምን ለማህበራዊ ሚዲያ ጥሩ ነገር ነው ተብሎ የሚታሰብበት ሁኔታ አለ። በተለይ ይሄንን የሚያደርጉ ስራዬ ብለው አቅደውና አስበው እንጣላ ብለው የሚጣሉ ሰዎች አሉ። ለሰዎች ማለት እነሱ እኮ የእውነት ተጣልተው አይደለም፣ ለኛ ግን በማህበራዊ ሚዲያ ላይ ሲያወሩን እንደ ተጣሉ አድርገው ማለት ነው። ይሄን አረገኝ እኮ ይሄንን እኮ አረገኝ፣ ያኛው ደግሞ ይመልስና እሱ እኮ እንዲ ነው ምናምን ይባባላሉና ይሄ ለምን ይጠቅማል መሰላችሁ? ለፕሮሞሽን ወይም የራስን ብራንድ ከፍ ለማድረግ የሚሰሩትን ስራ ለማስተዋወቅ እነሱ የማህበራዊ ሚዲያ መነጋገሪያ በሆኑ ቁጥር የሚሰሩት ስራ እየታወቀላቸው እየታየላቸው እንዲሄድ ያደርጋቸዋል ነው የብዙ ሰዎች አስተያየት የሆነው። ሰሞኑን እንዳልኳችሁ ይሄኛው ጉዳይ ነው አይደለም ለሱ አስበው ነው አይደለም የሚለውን እግዚአብሔርና እነሱ ናቸው የሚያውቁት። ግን እንዲህ የሚደረግ ነገር ስላለ ነው ለመጠቆም የፈለኩትና ይሄ ልምድ የነበረው ከዚህ በፊት በቲክቶክ ብዙ ባልተለመደበት ጊዜ በፌስቡክ በኩል ነበር። አንዱን ይሳደባል፣ ይሄኛው ምላሽ ይሰጣል። በመሃል ደግሞ ሌሎች ሰዎች ይገቡና ያኮ እንዲ ነው ግን ሁሉም ስትመለከቷቸው ጓደኛሞች ናቸው ማለት ነው። እንዲህ የሚያደርጉ ሰዎች በስፋት አሉ በማህበራዊ ሚዲያ ላይ። ይሄ ጉዳይ ደግሞ ከፌስቡክ ልምድ አሁን በቲክቶክ መጥቶ ብዙ ሰው እንዲህ ሲያደርግ እናያለን። ታዲያ በመሃል የሚጠቀሙት ጥቅም በጣም ከፍተኛ ነው። ፕሮዳክታቸውን ይሸጣሉ፣ የሚያስተዋውቁትን ነገር በደንብ አድርገው ብራንዳቸውን ይገነባሉ፣ ብዙ ደንበኞችን ያገኙበታል። ስለራሳቸው እውቅናም በጣም ከፍ ያለ እንዲሆን ያደርጋቸዋል። እንዲህ አይነት ልማዶች አሉ ነው አንደኛው ነጥብ። እንግዲህ አንዳንድ ሰዎች አሁን እነ ቶማስ ያደረጉት ነገር ምናልባት ከዚህ ጋር የተገናኘ ነው የሚል እይታ እንዲኖር ያደረጋቸው ነገር የቶማስ ጉዳይ ፖድካስቱ ላይ ከተለቀቀ ከሁለት ቀን በኋላ አዲስ ጂም ከፈትኩ ብሎ በጣም የሚያምር ጂም ከፍቶ ሲያስተዋውቅ ተመለከት ነው። በጣም የሚያምር ጂም ማለት ነው። እስካሁን የሚሰራባቸው የጂም ቤቶች እንዳሉ ታውቃላችሁ። ከሱ በተጨማሪ ደግሞ አዲስ ነው ይሄ እና ለሱ ለማስታወቂያነት እየተጠቀመበት ሊሆን ይችላል ይሄን ሐሳብ እየተናገረ የሚገኘው ብለው ቅድም ከነገርኳችሁ ነገር ጋር አገናኝተው ያወሩ ሰዎች ብዙ ናቸው። ኮሜንታቸውም ላይ እየተመላለሱ ነው። በቪዲዮም ጭምር ሰርተው ሐሳብ ያጋሩ ሰዎች አሉ። ይሄንን ነገር ግን በሌላ በኩል የተመለከቱ ሰዎች ደግሞ ቶሚ መልካም ባልሆነ መንገድ ነው ፕሮሞሽኑን የሰራው። እንዲህ ሰው ጋር በመመላለስ እንትና እንዲህ አርጎኝ ብሎ ከመናገር ይልቅ ሌላ የፕሮሞሽን መንገድ ቢፈልግ ጥሩ ነበር። ምክንያቱም እሱ ያለበት ደረጃ በጣም ጥሩ ነው፣ ከፍ ብሏል። አሁን ላይ ኢትዮጵያ ውስጥ ካሉ በጣም ትልቅ ተጽዕኖ ፈጣሪዎችና ቢዝነስ ካላቸው ሰዎች መካከል ሆኗል። ከዚያ ውጭ አሁን አዲስ የገነባው ጂም ቤትም ቢሆን በዚህ መንገድ አልነበር መታወቅ የነበረበት። ሌላ ደስ የሚያሰኝ ፖዚቲቭ የሆነ የማስታወቂያ መንገድ ተጠቅሞ ቢሆን ይሻለው ነበር ያሉ ሰዎች አሉ። እንግዲህ እንዳልኳችሁ ቶሚ ያንን አስቦት ነው ሳያስበው ነው እንዲህ ይሄንን ሐሳብ ያቀረበው የሚለውን እግዚአብሔር ነው የሚያውቀው። ለማንኛውም ሰሞኑን መነጋገሪያ ስለሆነ የነሱ ጉዳይ ተነሳውንም ሐሳብ ሰዎች ያዩበትንም እይታ የተረጎሙበትንም ትርጉም ትንሽ ብንገነዘብ ብንማርበት በሚል ነው ያቀረብኩላችሁ። እንግዲህ ከነዚህ ሰዎች ምን እንማራለን የሚለውን እናንተ አስቡት። እኔ የወሰድኩት ነጥብ አለኝ፣ እናንተም ደግሞ የወሰዳችሁትን ነጥብ ውሰዱ። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም ሰሞንኛ አነጋጋሪ ጉዳዮችን እንዲህ በቅደም ተከተል አቀረብን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኖልን